በመላው ዓለም የምትገኙ ውድ ኢትዮጵያውያን እንደያላችሁበት ስፍራ እንደየሰዓታችሁ አቆጣጠር ሰላማችሁ ብዝት ይበልልኝ። ውድ ኢትዮጵያውያን እንደተለመደው ለዩቲዩብ ቻናላችን አዳዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንመክራለን። ዛሬ ይዤላችሁ የቀረብኩት ስፖርትን በተመለከተ ነው። 5 የኢትዮጵያ እግር ኳስ ተጫዋቾች በኮሮና ቫይረስ መያያዛቸው ተነግሯል። ፌዴሬሽኑ ካሜሮን ለምታዘጋጀው የአፍሪካ ዋንጫ 40 ተጫዋቾችን የጠራ ሲሆን ጥሪ ተደርጎላቸው ከተገኙት 36 ተጫዋቾች ውስጥ 5ቱ በኮሮና ቫይረስ ተገኝቶባቸዋል ብሏል። ቀሪዎቹ የቡድን አባላት ካፍ አካዳሚ ትላንት መግባታቸው ተነግሯል። ፌዴሬሽኑ ለእያንዳንዳቸው ተጫዋች የግል ህይወት ነፃነት ሲባል እና ለስነ ልቦናቸው ሲባል የተጫዋቾቹን ስም ይፋ ከማድረግ ተቆጥቧል። ከ72 ሰዓት በኋላ ቫይረሱ የተገኘባቸው ያልተገኘባቸው ተጫዋቾች እና የቡድን አባላት በሙሉ ምርመራ የሚደረግላቸው መሆኑንም ተናግረዋል። ቡድኑ ዘግይተው የተቀላቀሉት ተከላካዩ አንተነህ ተስፋዬ እና ስራፌል ዳኛቸው እንዲሁም የቡድኑ ወጌሻ በነገው ዕለት የኮቪድ-19 ምርመራ እንደሚደረግላቸውም ተነግሯል። ኢትዮጵያውያን እንግዲህ እንደተከታተላችሁት ካሜሮን ላዘጋጀችው የአፍሪካ ዋንጫ ለመጫወት በዝግጅት ላይ ያሉት ኢትዮጵያኖች ናቸው። የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው። 5ቱ በኮሮና ቫይረስ ተይዘዋል። ፈጣሪ እንግዲህ ምሕረቱን ይላክላቸው። ይህ የኮሮና ቫይረስ በጣም እጅግ አደገኛ እየሆነ መጥቷል። ያው እንደምታውቁት በአሜሪካን ፕሬዚዳንት ትራምፕም ከነ ባለቤታቸው ተይዟል። ወደ ኢትዮጵያውያን ወደ አገር ቤት ስንመለስ ዛሬ ይዤላቸው የቀረብኩት ስፖርት ዜናዎችን በተመለከተ ነው። ሰሞኑን የተካሄዱት የነ ማንቸስተር እና ትልቅ ሽንፈት የነ ሊቨርፑልን ሽንፈትን ተመልክቶ ስፖርት ዜናዎችን ነው ይዤላችሁ የቀረብኩት እና ኢትዮጵያ የወርቅ ሜዳሊያ ማግኘቷን በማራቶን እሱንም ጭምር በጠቅላላ ከዲደብሊው ሬዲዮ ጋር የተደረገውን የስፖርት ቃለ ምልልስ ተከታተሉት። ሰላማችሁ ብዝት ይበልልኝ። ላቭ ዩ ጋይዝ። ስፖርት ጤና ይስጥልኝ አድማጮች፣ እንደምን ቆይታችኋል? የስፖርት ጥንቅራችንን ይዘን ቀርበናል። ቅዳሜ ዕለት የተሰባሰቡት የኢትዮጵያ ብሔራዊ የእግር ኳስ ቡድን አባላት ዛሬ ልምምድ ጀምሯል። በለንደን ማራቶን ኢትዮጵያውያን አትሌቶች በድል ደምቀው አምሽቷል። በእንግሊዝ ፕሪሚየር ሊግ የእግር ኳስ ግጥሚያ ሊቨርፑል ከግማሽ ምዕተ ዓመት ወዲህ አይቶት የማያውቀው ሽንፈት በሳምንቱ መጨረሻ ላይ አስተናግዷል። ማንቸስተር ዩናይትድም እንደ ሊቨርፑል ሁሉ የጎል ጎተራ ሆኗል። በጀርመን ቡንደስሊጋ ቦሩሲያ ዶርትሙንድ ያለ ጄደን ሳንቾ አመርቂ ውጤት አስመዝግቧል። ቅዳሜ ዕለት ለንደን ከተማ ውስጥ የልደት ፓርቲ ላይ የታየው ጄደን ሳንቾ በቦሩሲያ ዶርትሙንድ እንደሚቆይ ተዘግቧል። ባየር ሚንሽን በትግል ማሸነፍ ችሏል። አብራችሁን ቆዩም። ቅዳሜ ማምሻውን ካፍ የእግር ኳስ ማሰልጠኛ የገቡት የኢትዮጵያ ብሔራዊ ቡድን የእግር ኳስ አባላት ልምምድ ጀምሯል። የቡድኑ አባላት በአዲሱ አሰልጣኝ ውበቱ አባተ እየታገዙ የመጀመሪያ ልምምዳቸውን ዛሬ ከረፋዱ 3 ሰዓት ላይ ማድረጋቸው ተዘግቧል። የኮቪድ ምርመራ አድርገው የኮሮና ተዋሲ የተገኘባቸው 5 ተጫዋቾች ራሳቸውን አግልለው ክትትል እየተደረገላቸው ይገኛል ተብሏል። ለእያንዳንዱ ተጫዋች የግል ሕይወት ነፃነት ሲባልና በስነ ልቦናም እንዳይጎዱ የተጫዋቾቹን ስም ይፋ ባለማድረግ የመገናኛ አውታሮች ኃላፊነት እንዲወጡ ሲል ፌዴሬሽኑ በጥብቅ አሳስቧል። ቅዳሜ ማምሻውን የኮቪድ-19 ምርመራ አድርገው ከኮሮና ተዋሲ ነፃ እንደሆኑ የተነገረላቸው የተቀሩት 31 የቡድኑ አባላት እሁድ ማምሻውን የካፍ አካዳሚ መግባታቸውን ፌዴሬሽኑ አሳውቋል። ከ72 ሰዓታት በኋላ የኮሮና ተዋሲ የሌለባቸው ተጫዋቾችና የቡድኑ አባላት በሙሉ ምርመራ የሚደረግላቸው ይሆናል ሲልም ፌዴሬሽኑ አክሎ ጠቅሷል። አትሌቲክስ ኢትዮጵያውያን አትሌቶች በ40ኛው የለንደን ማራቶን የዘንድሮ ውድድር በሳምንቱ መጨረሻ ላይ እጅግ አመርቂ ውጤት አስመዝግቧል። በውድድሩ ሁለተኛ ደረጃ ብቻ በኬንያ አትሌት ቪንሴንት ኪፕቹምባ ሲያዝ ከአንደኛ እስከ 6ኛ ደረጃ ድሉ የተመዘገበው በኢትዮጵያውያን አትሌቶች ነው። በትናንቱ ውድድር 2 ሰዓት ከ5 ደቂቃ ከ41 ሰከንድ በመሮጥ ሹራ ቂጣታ በአንደኛነት አሸንፏል። ኬንያዊው አትሌት በሹራ የተበለጠው በ1 ሰከንድ ነው። በዚህ ውድድር ያሸንፋል
ያሸንፋል ተብሎ የተጠበቀው ኬንያዊው አትሌት ኤልዊድ ኪፕቾጌ ከሹራ በ1 ደቂቃ ከ8 ሰከንድ ዘግይቶ በ8ኛ ደረጃ አጠናቋል። ለመሸነፉ ምክንያቱን ትዊተር ገጹ ላይ እንደሚከተለው አስፍሯል። ከ25 ኪሎ ሜትሮች በኋላ ጆሮ የተደፈነ እናም ሊከፈት አልቻለም። ግን ስፖርት እንደዚህ ነው። ሽንፈት ተቀብለን በሚቀጥለው ለማሸነፍ ትኩረት ማድረግ ይገባናል ብሏል። በለንደን ማራቶን የ4 ጊዜያት አሸናፊ የነበረው ኪፕቾጌ አመት ጠብቆ እንዳለው የተቀማ ድሉን ያስመልስ ሲሆን ከአመት በኋላ የሚታይ ነው። ዋነኛ ተፎካካሪው ኢትዮጵያዊው አትሌት ሹራ ቂጣታ ግን አምና ለድል ባይበቃም ዘንድሮ እንደሚያሸንፍ ቃል ገብቶ ቃሉን ጠብቋል። ሹራ የዛሬ አመት ተመሳሳይ ውድድር ላይ 2 ሰዓት ከ5 ደቂቃ ከ1 ሰከንድ ሮጦ በአራተኛነት ነበር ያጠናቀቀው። በስሙ በተከፈተ የትዊተር ገጽ ላይ በውድድሩ ወቅት ስህተት መፈጸሙን በወቅቱ ገልጾ ለሚቀጥለው አመት ማለትም ለዘንድሮ ውድድር ለመካስ ቃል እንደገባ የሚገልጽ ጽሑፍ ሰፍሯል። እንዲህ ይነበባል የትዊተር መልእክቱም። ዛሬ የማየውን ስህተት ፈጽሜያለሁ። ቁርሴን አልበላውም። ጥቂት ፍራፍሬ ብቻ ነው የበላሁት። ምንም አልሆንም ብዬ ነበር፣ ግን 35 እና 36 ኪሎ ሜትር ላይ አንጀቴ ሲጣበቅ ተሰማኝ። እጅግ በጣም ነበር የተራብሁት። ጉልበቴ በመላ ነው የተሟጠጠው። ተመልሼ መጥቼ ውድድሩን አሸንፋለሁ። በእርግጥም አመት ጠብቆ ዘንድሮ ድሉን ተጎናጽፏል። ከውድድሩ በኋላ ተጠይቆም ሲመልስ ቀነኒሳ በቀለ ረድቶኛል፣ ይህን ውድድር በማሸነፌም ደስተኛ ነኝ ብሏል። አትሌት ቀነኒሳ በቀለ በውድድሩ ያሸንፋሉ ተብለው ግምት ከተሰጣቸው አትሌቶች ቀዳሚው ነበር። በውድድሩ መቃረቢያ ላይ ግን ባቱ ላይ ጉዳት እንደደረሰበትና መሳተፍ እንደማይችል ገልጦ በውድድሩ አልተገኘም። የለንደን ማራቶን ፉክክር አሯሯጭ የነበረው ብሪታንያዊው የ4 ጊዜያት የኦሎምፒክ ባለድል ሞ ፋራህ በትናንቱ ውጤት መደመሙን አልሸሸገም። ቡንደስሊጋ ቡንደስሊጋው የሳምንቱ መጨረሻ ግጥሚያዎች ኡኒዮን በርሊን ማይንስን፣ ቦሩሲያ ዶርትሙንድ ፍራይቡርግን እንዲሁም ላይፕሲሽ የፈረደበት ሻልከን 4-0 አሸንፏል። ባየር ሚንሽንም ሄርታ ቤርሊንን 4-3 ነው የረታው። ሆፍንሃይም በፍራንክፉርት 2-1 ተረቷል። ቦሩሲያ ሚንሽንግላድባህ ኮሎንን 3-1 አሸንፏል። አርሜኒያ ቢሌፌልድ በቬርደር ብሬመን 1-0 ሲሸነፍ፣ ሽቱትጋርት ከባየር ሌቨርኩሰን ጋር 1-1 እንዲሁም ቮልስቡርግ ከአውግስቡርግ ጋር ያለምንም ግብ አቻ ተለያይቷል። ባየር ሚንሽን ከ2 ሱፐር ካፕ ዋንጫዎች ድልና በቡንደስሊጋው የመጀመሪያ ዙር ግጥሚያ ሻልከን 8-0 ካሸነፈ በኋላ ወደ ቀድሞ ብርታቱ አልተመለሰም። መደበኛ 90 ደቂቃ ተጠናቆ በተጨመረው 3 ደቂቃ ላይ የፍጹም ቅጣት ምቱ ባይገኝ ኖሮ ባየር ሚንሽን 88ኛው ደቂቃ ላይ በንጋንካም በተቆጠረበት 3ኛ ግብ 3-1 ሆኖ ይወጣም ነበር። ቶማስ ሚውለር ለስካይ ስፖርት የገባብንን ለማስመለስ መታገላችን የሚያስደስት አይደለም ሲል በቡድኑ የገባውን ቅሬታ ገልጧል። ሮበርት ሌቫንዶቭስኪ የነገሰበት ምሽት ነበር። አንዱን በፍጹም ቅጣት ምት ሌሎቹን 3 በጨዋታ አስቆጥሮ ብቃቱን አስመስክሯል። ከ32 ሙከራዎች 29 ኳሶችን ማስቆጠር ችሏል። በአንጻሩ ዶርትሙንድ ፍራይቡርግ ላይ በግብ በተንፏለለበት ግጥሚያ አጥቂው ሄርሊንግ ኦላንድ 2 ግቦችን ከመረብ አሳርፎ አንድ አመቻችቷል። ሁለተኛውን ግብ ቻን፣ የመጨረሻዋን ደግሞ መደበኛው ጨዋታ አልቆ በጭማሪው 2 ደቂቃ ላይ ፌሊክስ ፓስላክ ለቦሩሲያ ዶርትሙንድ አስቆጥሯል። 84ኛው ደቂቃ ላይ ነበር ቶማስ ሞይነርን ቀይሮ የገባው። ቦሩሲያ ዶርትሙንድ ባለፈው በሁለተኛው ዙር ግጥሚያ በአውግስቡርግ 2-0፣ ረቡዕ ዕለት ደግሞ በጀርመን ሱፐር ካፕ በባየር ሚንሽን 3-2 ከተሸነፈ በኋላ በጄደን ሳንቾ እና ቡርኪ ፋንታ ማርቪን ሂትስ እና ማርኮ ሮይስ ተሰልፏል። ፕሪሚየር ሊግ የቦሩሲያ ዶርትሙንዱ ጄደን ሳንቾን ለማስመጣት ጥረት ሲያደርግ የቆየው ማንቸስተር ዩናይትድ እና ሊቨርፑል ትናንት ጉድ ሆነዋል። ሊቨርፑል ከግማሽ ምዕተ ዓመት ወዲህ ለመጀመሪያ ጊዜ 7 ግብ ተቆጥሮበታል። ወሳኝ ተጫዋቾቹ ሳዲዮ ማኔና ከባየር ሚንሽን ያስመጣው ተከላካዩ ቲያጎ አልካንትራ በኮሮና ተዋሲ በመጠቃታቸው በትናንቱ ጨዋታ ለመሰለፋቸው በግልጽ ሊቨርፑልን ጎድቶታል። በቀኝ የተከላካይ መስመር ጎሜዝ ተደጋጋሚ ጥፋት እየሰራም፣ ሌሎች ተከላካዮች እጅግ ደክመው በታዩበት ግጥሚያ በአስቶን ቪላ የ7-2 ከባድ ሽንፈትም ገጥሞታል። ቼልሲ ክሪስታል ፓላስን 4-0፣ ኤቨርተን ብራይተንን 4-2 አሸንፏል። ኒውካስል በርንሌይን 3-1፣ ዌስትሃም ላይስተር ሲቲን 3-0፣ ሳውስሃምፕተን ዌስት ብሮሚችን 2-0፣
ቮልቨርሃምፕተን ፉልሃምን 1-0 እንዲሁም አርሰናል ሼፊልድ ዩናይትድን 2-1 አሸንፏል። ማንቸስተር ሲቲ ከሊድስ ጋር 1-1 ተለያይቷል። ሌላ ትናንት በተከናወነ ግጥሚያ በቶትናም 6-1 ሰፊ የግብ ልዩነት የተረታው ማንቸስተር ዩናይትድ በእርግጥም ጄደን ሳንቾ ሳያስፈልገው አይቀርም፣ ግን የዝውውሩ ነገር ያከተመለት ይመስላል። ጄደን ሳንቾ ቅዳሜ ዕለት ለቦሩሲያ ዶርትሙንድ ጉሮሮን አሞኛል ብሎ ከልምምድ በመቅረት ለንደን ሲዝናና ታይቷል። የእንግሊዝ ብሔራዊ የእግር ኳስ ቡድን አጋሩና ጓደኛው ታሚ አብርሃም ቤት ያለ አፍና አፍንጫ መሸፈኛ በመገኘቱ ዶርትሙንድ ጉዳዩን በቅርበት እንደሚከታተለው ዛሬ አሳውቋል። የእንግሊዝ ብሔራዊ ቡድን አጥቂ ታሚ አብርሃም በ23ኛ የልደት በዓሉ ቀን ቤት ውስጥ ከ6 ሰዎች በላይ በመገኘታቸው ይቅርታ ጠይቋል። ቅዳሜ ዕለት የቼልሲው ቤን ቺልዌል እና ጄደን ሳንቾን ጨምሮ ከ6 በላይ ሰዎች ምንም የኮሮና መከላከያ ሳያደርጉ ታይቷል። የኮሮና ተዋሲ ስርጭትን ለመክታት በሚል በቅርቡ በእንግሊዝ መንግስት በወጣው ሕግ መሰረት ከ6 ሰዎች በላይ አንድ ቤት ውስጥም ሆነ ከውጭ መሰባሰብ አይፈቀድላቸውም። ጄደን ሳንቾ እንግሊዛዊው አማካይ ጄደን ሳንቾ ከቦሩሲያ ዶርትሙንድ ጋር የገባው ውል እንደ ጎርጎሪዮስ አቆጣጠር እስከ 2022 ድረስ የሚቆይ ነው። በ2017 ከማንቸስተር ዩናይትድ ባላንጣ ማንቸስተር ሲቲ ወደ ቦሩሲያ ዶርትሙንድ የተዘዋወረው በ7.84 ሚሊዮን ዩሮ ነበር። ዛሬ በዚህ አማካኝ ቦሩሲያ ዶርትሙንድ ከ120 ሚሊዮን ዩሮ በታች አልቀበልም ብሏል። ከሚያዝያ ወር አንስቶ ጄደን ሳንቾን ወደ ኦልድ ትራፎርድ ለማስመጣት ሲታገል የቆየው ማንቸስተር ዩናይትድ የተሳካለት አይመስልም። ማንቸስተር ዩናይትድ 91.3 ሚሊዮን ፓውንድ ቢያቀርብም ቦሩሲያ ዶርትሙንድ ጥያቄውን በዚህ ሳምንት ውድቅ አድርጎታል። የቦሩሲያ ዶርትሙንድ ዳይሬክተር ሚካኤል ዞሪች በዚህ የዝውውር ወቅት የጄደን ሳንቾ ዝውውር እውን አይሆንም ብሏል። የዝውውር መስኮቱ ተዘግቷል፣ ይሄን 27 ጊዜ ብየዋለሁ ሲሉ ሚካኤል ዞሪች ትናንት ለጋዜጠኞች ተናግሯል። የፕሪሚየር ሊግ ዝውውር መስኮቱ የሚዘጋው ዛሬ ነው።